ዱባይ ላይ ያላችሁ ሁላችሁንም ማለት አይደለም። አንዳንድ ልጅ እየወለዳችሁ የምጥሉ ማለት ነው። እንደው ለራሳችሁ ባይከብዳችሁ፣ ለራሳችሁ ባትጨነቁ፣ ለራሳችሁ ክብር ባትጨነቁ፣ ለሀገራችሁ ክብር ተጨነቁ። እንጀራ ለሚፈልግ ሰው ተጨነቁ። አንዲት እናት ልጇን ሞል ላይ ጥላ በዛ የተነሳ ብዙ ልጆች ታፈሱ። ብዙ ልጆች ያለ ፕሮግራማቸው ወደ ኢትዮጵያ ሊወረወሩ ነው ማለት ነው። እና ለእናንተ ለራሳችሁ ባትጨነቁ ለሀገር ክብር ተጨነቁ። እንደው ብዙ ጊዜ ብዙ ነገር ይሰማል እዚህ ዱባይ የሚባለው ሀገር። እንደው ሀቂቃ እንዴት እንደሆነ አላውቅም። ህጉን ታውቃላችሁ። ልጅ ወልዶ መላክ አይቻልም። አርግዞ መስራት አይቻልም። ወልዶ መስራት አይቻልም። ልጅ ይዞ መስራት አይቻልም። እና ይሄ ካልተቻለ እንዴት ራሳችሁ መከላከል ያቅታችኋል? ከወንድ ጋር ስትገናኝ እኮ ይሄ ነገር ይፈጠራል ብለሽ ማሰብ አለብሽ። ይቅርታ ሰላምታዬን ዘነጋሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንደተለመደው ዛሬ እንግዲህ አዳዲስ ነገር በዚህ ዩቲዩብ ቻናል ላይ ወደ እናንተ አደርሳለሁ። ዛሬም ደግሞ በጣም የደነገኩበት ሀገራችንንም የሚያዋርድ ነገር እንደው አደራችሁን እንዳትሰሩ ተጠንቀቁ ለማለት ያክል ነው ይሄንን የማጋራችሁ ማለት ነው። አንዱ ከአንዱ ስህተት መማር አለበት። አንደኛችን ከአንደኛችን ስህተት ካልተማረን ሁልጊዜም ስህተት ላይ ስንንደባለል ነው የምንኖረው። ሀገራችንን ስናስደፍር፣ ራሳችንን ክብራችንን ስናጣ ነው የምንኖረው ማለት ነው። ስለዚህ የአንዱ ስህተት ለእኛ ትምህርት ሊሆነን ይገባል ብዬ አምናለሁ ማለት ነው። አንዲት እህታችን ምን ሆነ መሰላችሁ? አንዲት እህታችን ከዚህ በፊት እንደዚሁም ሌላ ልጅ ዱባይ ልጅ ጥላ ምናምን ተብሎ አንድ ብቻ አይደለችም፣ በጣም ብዙ ናቸው። በጣም ብዙ ህፃናቶች ይወለዳሉ። ግን እናት በዚህ ያክል ደረጃ ድረስ መጨከን የለባትም። አንድ ልነግራችሁ የምፈልገው ነገር አንድ ጊዜ ስህተት ተሳሳታችሁ ሌላ ስህተት አትጨምሩ። ልጃችሁን በመጣል ሌላ ስህተት አትጨምሩ። ለምናችሁ አሳድጉ። መጀመሪያ ይሄ ልጅ ከመፈጠሩ በፊት ነበር ማሰብ የነበረባችሁ። ምክንያቱም እንደዛ አይነት ነገር አለ ካላችሁ፣ እንደዛ አይነት ነገር ዱባይ ልጅ ሰርቶ መስራት አይቻልም። ብዙ ነገራቶች አሉ። ይሄንን ካሰባችሁ መጀመሪያ ወንድየው ጋር ስትገናኙ ነው መጠንቀቅ የነበረባችሁ ማለት ነው። ከሆነ በኋላ ግን ለምናችሁም ቢሆን ልጃችሁን በጥርሳችሁ ነክሳችሁ ማሳደግ ነው የሚኖርባችሁ። ምክንያቱም ይሄ ልጅ እናንተ ብጥሉትም ይሄ ልጅ አሳዳጊ አያጣም፣ ያድጋል። ግን ነገ ፈልጎ ሲመጣ አንቺም ደግሞ የዘላለም ጸጸት ነው ይዘሽ የምትኖረው። ስለዚህ እንደዚህ አይነት ድርጊት እንዳትፈጽሙ ባካችሁ። ዱባይ ላይ ሁላችሁም ማለት አይደላችሁም። የተወሰኑ አሉ ሀገር የሚያሰድቡ፣ ቤተሰብ የሚያሰድቡ፣ ክብር የሚባለውን ነገር የማያውቁ አሉ። አንዲት እናት ዱባይ ላይ ያው ልጇን ጥላለች ሞል ላይ ምናምን በኢትዮጵያ ባንዲራ ጠቅልል አድርጋ ጥላው ተገኘ ማለት ነው ልጇን። በጣም ያሳቅቃል፣ ያስደነግጣል። በዚህ ሀራራ በዚህ ሙቀት ልጅን ሜዳ ላይ መጣል በእነዚህ አይነት መልኩ በጣም ያሳፍራል። በዛ የተነሳ ዱባይ ላይ ከፍተኛ ተፍትሽ ተፈጠረ። ከዛ ብዙ እህቶች ተያዙ ማለት ነው። አያችሁ፣ የእኛ ስህተት በእኛ ብቻ አይበቃም፣ ለሌሎችም ይዳዳፋል። ብዙ እንጀራ ፈላጊዎችን እንጀራቸውን እንቆርጣለን፣ ሀገራችን እናሰድባለን። የእኛ ስህተት እኛ ላይ ሆኖ ብቻ ቢቀር ጥሩ ነበር። ነገር ግን እኛ ላይ ብቻ አይቆምም። ምክንያቱም በእኛ በቃ የሚባል ነገር አይደለም። ቤተሰብ እናሰድባለን፣ ራሳችንን እናሰድባለን፣ ክብራችንን እናጣለን፣ ሀገራችንን ክብር ዝቅ እናስደርጋለን። እስከዛሬ እኮ ኢትዮጵያ እንደዚህ አልነበር የምትታወቀው። በመልካም ነገር፣ በእንግዳ ተቀባይነት፣ በጨዋነት ነበር። አሁን ላይ ግን እዩ፣ በየቦታው ራሳችንን እያዋረድን በየቦታው እንትን እንላለን፣ ሀገራችን እናሰድባለን ማለት ነው። የሀገር ገጽታን የሚያበላሽ ነገር ነው እና እባካችሁ ከእንደዚህ አይነት ነገር ራሳችሁን ጠብቁ። ወደ ሌላው ሰው ወስዳችሁ ደግሞ አንዲት እህታችን ማለት ነው በመቀሌ 3 ዓመት ሙሉ በነፃ ስታገለግል፣ ያው አጋጣሚ ሆኖ ሀቅ ይፈርዳል አይደል የሚባለው።
ወደ ሚዲያ መጥታለች ማለት ነው። በነገራችን ላይ የኢትዮጵያ መዳሞች በጣም ግፈኞች ናቸው። ሌላው ደግሞ ልነግራችሁ የምፈልገው ነገር ይህንን ነገር ልጅቷ ትግራይ ክልል መቀሌ ነው እንደዚህ እየሆነ ያለው ነገር። ግን አንድ መጠንቀቅ ያለባችሁ ነገር አለ። ህዝብን አትሳደቡ። እዛ ጋር የበደለው አንድ ግለሰብ ነው። ያ ግለሰብ ተለይቶ መሰደብ አለበት። ያ ግለሰብ ተለይቶ መዘውለም ተለይቶ ምንም መባል አለበት። ምክንያቱም ያ ግለሰብ ነው እንጂ ስህተቱን የሰራው ሙሉ ህዝቡ አይደለም እየሰራ ያለው ስህተቱን ማለት ነው። የትም ቦታ ላይ ክፉ ሰው አለ፣ የትም ቦታ ላይ መጥፎም ጥሩም አለ ማለት ነው። እኔ ስላየሁኝ ነው ማለቴ የእነሱ እንደዚህ ናቸው እንደዚህ ነው። ህዝብን በቃ ወደ ብሔር ለመውሰድ የሚያደርጉት ጥረት አንዳንድ ሰዎች ሲጋጋጡ ሳይ በጣም እናደዳለሁ። ምክንያቱም ትግራይ ሆኖ እጅግ በጣም መልካም ህዝብ አለ። እንደዚሁም ደግሞ ከስንዴ ውስጥ እንክርዳድ አይጠፋም እና ደግሞ እንክርዳዶች አሉ ማለት ነው። እንክርዳድ ባጠፋ ሙሉ ህዝብ መሰደብ የለበትም። የኢትዮጵያ መዳሞች ክፉ ናቸው? አዎ ክፉ ናቸው። አንድና ሁለት የሌላቸው ክፋት ማለት ነው። ነገር ግን እዚህ ጋር አንድ መረዳት ያለብን ነገር አለ። ደሞዟን አልሰጧትም የ3 ዓመት ሙሉ ታውቃላችሁ፣ ጦርነት ነው። ግን በሁለተኛው ወገን ያለውንም ነገር ደግሞ ማዳመጥ ይኖርብናል ማለት ነው። በአንድ ወገን ብቻ ሰምተን መፍረድ የለብንም። በአንድ ወገን ብቻ ሰምተን ሰዎችን መጨፍለቅ፣ ህዝብን መጨፍለቅ፣ መሳደብ የለብንም ብዬ አምናለሁ፣ እንደኔ ማለት ነው። ይሄ የኔ አስተሳሰብ ነው። ምክንያቱም እኛ የተሻለ አስተሳሰብ ነው ይዘን መጓዝ ያለብን፣ የተሻለ ሰው ነው መሆን ያለብን። ምክንያቱም ወደፊት ላይ የሚፈጠረው ትውልድ እንደኛ ዘረኛ፣ እንደኛ ሀገር አተራማሽ ከሆነ ሀገር እንደ ሀገር ሆና አትቀጥልም። ስለዚህ ከኛ የሚጠበቀው መልካም አስተሳሰብ ሊኖር ይገባል ማለት ነው። ሁሉንም ነገር ከብሔር ጋር አጠጋግተን አንችለውም እና ልጅቷን ለሐቋን ያስመልስላት። ልጅቷም ደግሞ ወንድሟ ሰው ገሎ ሸሽታ ነው እኔን የሚገሉኛል ብላ ወደዛ የሄደችው። ነገር ግን ያለ ደሞዝ 3 ዓመት ሙሉ አሰርተዋታል። እውነት የኢትዮጵያ መዳሞች ግን በጣም ግፈኞች ናቸው። ወይኔ መዋረድ፣ ወይኔ ግፍ። ግን ወላሂ በሰው ሀገር ላይ መቼም ያው የሰው ሀገር ነውና እንትን አለን። ግን እንደዛ አይነት ነገር ሲፈጠር ጎረቤትም ቢሆን ዝም ማለት የለበትም። ለህግ አካል መጠቆም አለበት። አንዳንድ ነገር ማድረግ አለብን። እንደዚህ አይነት ነገር አጋጣሚ ሲያጋጥመን ዝም ማለት የለብንም። ነግበኔ የሚባል ነገር አለና ዝም አትበሉ ነው የምለው። ታያችሁ ለህግ አካል አመልክቱ። እንደዚህ ያለ ደሞዝ እያሰረ እንደዚህ እያደረገች ነው ብለን ማመልከቱ የተሻለ ነገር ነው። ምክንያቱም እኛም ነገ ልጆች አሉን መጨረሻችንን ስለማናቅ ማለት ነው። እና አላህ ሂዳያ ያስጠን ለሁላችንም ብላችኋለሁ። ለዛሬ ይዤላችሁ የመጣሁት ይሄንን ነው። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።